እንግዲህ ሩትዬ ጉድ ሆነች ማለት ነው። በፊት ከሷ ጋር የነበረው ወንድምሽ ነኝ፣ ከጎንሽ ነኝ፣ አጠገብሽ ነኝ፣ አልለይሽም የሚላት ቢኒ እንግዲህ ከሷ አጠገብ ርቋል ማለት ነው። እንግዲህ ዳኒም እንዳያችሁት ትላንትናም ከሩትዬ አጠገብ ርቆ ሄዷል ማለት ነው። እንግዲህ ሩታ ታበላሻለች፣ ሩታን ላይ አስጠንቁላለች ብሎ ዳኒ አብርሽን ሲያስመለጠውም አይተናል። እንግዲህ ሩትዬ ጉድ ሆነች ማለት ነው። እሷ እንግዲህ እነሱ አሉልኝ፣ እነሱ መከታዎቼ ናቸው ብለው ነበር። ነገር ግን ሁሉም ክደዋታል። ለምን እንደዚህ እንደሚያደርጉ እንግዲህ እኛ አናቅም። እንግዲህ እሷን አጠገብ መሆን አለባቸው እንጂ እሷን መካድ የለባቸውም። እንግዲህ አሁን የቀራት ያው ኤፍሬም ብቻ ነው። ኤፍሬምም እንግዲህ እንዳይቀየርባት ያው መጸለይ አለብን። ከሷ አጠገብኛ መቆም አለብን። እሷን ማበረታታት አለብን እንጂ ከሷ መራቅ የለብንም ማለት እንፈልጋለን ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ወንድማችን ቢኒ ያደረገው ነገር ተገቢ ነው ብለን አናስብም። በፊት ከሷ አጠገብ ነበር የሚቆመው፣ ከሷ አይለይም ነበር። ነገር ግን አሁን ተገልብጦ ወደ ሄርሜላ ተመልሷል ማለት ነው። ዳኒም እንደሚታወቀው እንግዲህ የዳኒ ደግሞ በጣም ነው የሚገርመው። በጣም የሚገርም ነገር ነው። እንግዲህ እሷ ናት ያስጠነቀለችበት ብሎ አብርሽን ይዞት ሄዷል ማለት ነው። የዳኒ ነገር በጣም ይገርማል። እስኪ እናንተ ስለ ዳኒ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።